ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ ዜና ማዕላችን ተጀምሯል። ዋና ጉዳዮችን አስቀድመን እንጀምርላችኋለን። የምርጫ ወቅት መቃረቡንና የሰሜኑ ጦርነትም ዳግም ይጀመራል መባሉን ተከትሎ የብልጽግናው መንግስት ከፍተኛ የወጣቶች አፈሳ መጀመሩ ሲሰማ፣ በርካታ ቤተሰቦች ደግሞ በተለያዩ አካባቢዎች ላይ ልጆቻቸው ወዴት እንደሚወሰዱ እንኳን ለማወቅ አልቻልንም ሲሉ ይደመጣሉ። መዋዕል ሚዲያ ከጉዳዩ ጋር ተያይዞ ለማጣራት በሄደበት ርቀትም ከፍተኛና አደገኛ የሚባሉትን የብልጽግና አስፈሪ ዋሻዎችና የማሰቃያ ስፍራዎችን በማስረጃ አስደግፈው ታማኝ ምንጮቹ አድርሰውታል። የቦታዎቹን አሳዛኙን ክስተትና መዳረሻዎቻቸውን በዝርዝር አዘጋጅተነዋል፣ ተሰሙታላችሁ። የፌዴሬሽን ምክር ቤትና የምርጫ ቦርድን ውሳኔ ተከትሎ ኮሎኔል ደመቀ ዘውዱ ሐሳባቸውን ሰጥተዋል። ኮሎኔሉ በሐሳባቸውም እሳቸውና ህዝባቸው ከታገለለት እውነት አኳያ መፈጸምና መወሰን አለባቸው ብለው የሚያምኑትንም በዝርዝር አንስተዋል፣ እናደርሳችኋለን። በሌላኛው መረጃችን ደግሞ የኦሮሚያ ክልል መንግስት ከፍተኛ ቁጥር ያለው የጦር መሳሪያ ከውጭ ሀገር ግዥ መፈጸሙ ተነግሯል። በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል የጸጥታ መዋቅሮን ለማጠናከር በሚልም ከፍተኛ ቁጥር ያለው የጦር መሳሪያ ግዥ ከውጭ ሀገራት መፈጸሙን የመዋዕል ሚዲያ የመረጃ ምንጮች አድርሰውናል። ክልሉ አሁን ላይ የጸጥታ መዋቅሩ ከመከላከያ ትይዩ የሆኑ መሳሪያዎችና ወታደራዊ ተሽከርካሪዎችን መታጠቁ ተሰምቷል። ወደ እናንተ የምናደርሰው ይሆናል። በሌላኛው መረጃችን ደግሞ ህወሓት በትግራይ ክልል ዋና ከተሞች ላይ ከፍተኛ የተባለ ህዝባዊ ተቃውሞ ሰልፍ መጥራቱ ተሰምቷል። በትግራይ ክልል ባሉ ዋና ከተሞች ይደረጋል የተባለው ይህ የህወሓት ሰልፍም የተለያዩ ማስጠንቀቂያዎችና ትዕዛዞች ቀድሞ የተላለፉበት ሆኗል። ሙሉ መረጃውን ከኛ ጋር ስትቆዩ የምትሰሙት ይሆናል። በሌላኛው መረጃችን ደግሞ በፌዴራል መንግስቱ በህወሓትና በኤርትራ መካከል ያለው የሰሜን ኢትዮጵያ ወታደራዊ ውጥረት እጅጉን እየተባባሰ መምጣቱንና ምናልባትም ጦርነቱ በቀጣይ ወር እንደሚጀመር የጥናት ምርመራ የሰራው ክሪቲካል ትሬትስ ፕሮጀክት ወይንም ሲቲፒ የተባለው ድርጅት አስታውቋል። ድርጅቱ በሰራው የጥናት ምርመራም በዚያ ያለው ወታደራዊ ሁኔታ እጅጉን እየተባባሰና ወደ ግንባር የሚደረገው የወታደራዊ ቁሳቁስና እግረኛ ሰራዊት ስለፋም ከወትሮ በተለየ ሁኔታ ተባብሶ መቀጠሉን አንስቷል። በዝርዝር የምንነግራችሁ ይሆናል። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችን የሚያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ቀጥሏል። ቻናሉን ሰብስክራይብ፣ መረጃዎቹንም ላይክ እና ሼር እያደረጋችሁ ተቆዩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እናልፋለን። የተወደዳችሁ ቤተሰቦቻችን የምርጫ ወቅት መቃረቡንና የሰሜኑ ጦርነት ዳግም ይጀመራል መባሉን ተከትሎ የብልጽግናው መንግስት ከፍተኛ የወጣቶች አፈሳ መጀመሩ ሲሰማ፣ በርካታ ቤተሰቦች ደግሞ ልጆቻቸው ወዴት እንደሚወሰዱም ለማወቅ አልቻልንም ሲሉ ይደመጣሉ። ይህን በተደጋጋሚ የሚሰማ የቤተሰቦች ጩኸት ተከትሎም መዋዕል ሚዲያ ከጉዳዩ ጋር ተያይዞ ለማጣራት በሄደበት ርቀትም ከፍተኛና አደገኛ የሚባሉ የብልጽግና አስፈሪ ዋሻዎችንና የማሰቃያ ስፍራዎችን በማስረጃ አስደግፈው ታማኝ ምንጮች አድርሰውታል። የተቃወሙትን ወይንም የተለየ ሐሳብ ያቀረቡትን ሁሉ በማሰር በማሰቃየትና በማጥፋት የሚታወቀው የሶቪየት ህብረቱ ጆሴፍ ስታሊን በታሪክ ውስጥ ታላቁ ማጽዳት ወይንም ዘ ግሬት ፐርጅ በሚባለው ዘመቻው በፈጸመው ግፍና ግድያ ይታወቃል። በዚህ ዘመቻውም የገዛ ፓርቲ አባላቱን የጦር መኮንኖችና ተራውን ህዝብ ሳይቀር ጠላት ነህ በሚል ጥርጣሬ ብቻ አስሯል፣ ገድሏል፣ ፍጅትና ውድመትንም ፈጽሞባቸዋል። በወቅቱ ጉላግ የተሰኘ የካምፖች አስተዳደር ከፍቶም የፖለቲካ ሰዎች ምሁራንና የስርዓቱ ጠላት የተባሉ ሁሉ እየተወሰዱ አካላቸው እስኪደቅ ነፍሳቸውም እስኪጠፋ የጨካኞች ክንድ ማረፊያና የበቀልና ብሪተኛ ልብ ማስተንፈሻ ያደርጓቸው ነበር። ሌሎች ደግሞ በሳይቤሪያ ውስጥ አይሚያኮን የሚባለውና በዓለማችን ሰዎች ካሉባቸው ስፍራዎች እጅጉን ቀዝቃዛ ወደሚባለው ስፍራ ተወስደው እንዲኮማተሩ ያደርጓቸውም ነበር። ከዚህ የተረፉት ደግሞ በአስቸጋሪ አካባቢዎች ሁሉ ለማዕድን ቁፋሮ፣ ለጫካ ምንጠራና ለታላላቅና አስቸጋሪ ግንባታ ስራዎች እየተወሰዱ የሚያሰቃዩቸው ነበር። ከዚህ ባሻገር የጀርመኑ አዶልፍ ሂትለር፣ የዩጋንዳው ኢዲ አሚን ዳዳ፣ የካምቦዲያው ፖል ፖትና ሌሎችም መግዣ ስልጣናችንን ተቃውመዋል ብቻም ሳይሆን አልደገፉም ብለው እልፍ አላፍ ዜጋቸውን በግፍና በጭካኔ የፈጁ በርካታ ጨካኝ መንግስታትን ዓለም አይታለች። በኢትዮጵያ እየታየ ያለው አሁናዊ ሁነትም ከዚህ የሚሻል እንዳልሆነ አስረጆችን እየጠቀሱ የሚከራከሩ በርካቶች ናቸው። ለፍላሚንጎ ኦህዴድ የፖለቲካ ጓዳ ብቻም ሳይሆን ለ4 ኪሎ ቤተ መንግስት እልፍኝም ሩቅ እንዳልሆኑ የሚነገርላቸው ፖለቲከኛው አቶ ጀዋር መሐመድ አሁን ላይ በሀገሪቱ ካሉ የትምህርትና የጤና ተቋማት ይልቅ የማሰቃያ ህንፃዎችና የኮንሰንትሬሽን ካምፖች እንደሚበዙ ከዚህ በፊት መናገራቸው የሚታወስ ነው። እንደ ፖለቲከኛው ገለጻ በተለይም አዲስ በተዋቀረው የሸገር ከተማ አስተዳደር ውስጥ ከፍተኛ ህዝብ የሚሰቃይባቸው በርካታ ጨለማ ቤቶች ተገንብተዋል ብለዋል።
ከ40 በላይ የማሰቃያ ቤቶች በዚሁ በአዲስ አበባ ከተማ ዙሪያ ብቻ መኖራቸውን ሲገልጡም እነዚህ በኦቦ ሽመልስ አብዲሳ አስተዳደር ስር ይሆኑ እንጂ ከአዲስ አበባና አካባቢው የተለቀሙ ሁሉ ገብተው የሚሰቃዩባቸው መሆናቸውንም አልሸሸጉም። መዋዕል ሚዲያ በደረሰው መረጃ ደግሞ የቦሌ ዓለም አቀፍ አውሮፕላን ጣቢያን ጨምሮ በአዲስ አበባ በርካታ ስፍራዎችና በተለያዩ ክልሎች አዲስ በተገነቡት ፓርኮችና መዝናኛ ስፍራዎች ጭምር ከፍተኛ የማሰቃያ ዋሻዎች ተገንብተዋል ተብሏል። በአዲስ አበባ ከተማ የካ ክፍለ ከተማ በተለምዶ 01 እየተባለ በሚጠራው አካባቢ ከቅዱስ ጊዮርጊስና ከቅዱስ ገብርኤል ቤተክርስቲያን ፊት ለፊት ካለው የየካ ጫካ ውስጥ ትልቁና ዘግናኙ ግፍ የሚፈጸምበት ቦታ ሆኖ አግኝተነዋል። ቦታው የየካ ተራራ ተቦርቡሮ የተሰራና በመደበኛነት ደግሞ የመከላከያ ኢንተለጀንስ ስልጠና ቦታ ተደርጎ የቆየ ቢሆንም አሁን በተሰማው መረጃ ግን ከአዲስ አበባ ከተማ አይናቸውን እየታሰሩ የሚወሰዱ ሁሉ በዚህ ስፍራ ከፍተኛ ስቃይና እንግልት እንደሚፈጸምባቸው መዋዕል ሚዲያ በደረሰው መረጃ ላይ ለማረጋገጥ ችሏል። በዚህ ስፍራ ከደህንነት አባላትና አልፎ አልፎ የመከላከያና የፌዴራል ፖሊስ መለያዎችን ከለበሱ አካላት ውጭ ምንም አይነት እንቅስቃሴ እንዳይደረግ ከታጠረው አጥር ባሻገርም ጥብቅ ክልከላዎችም የተጣሉበት እንደሆነ ነው የሰማነው። ምንነቱና ተግባሩ ባይገባንም የመከላከያ ልምምድ እየተባለ ታላላቅ ፍንዳታዎች ጭምር እንሰማለን የሚሉ አንድ የአካባቢው ነዋሪ ሁኔታው ግን እጅጉን አስፈሪ እየሆነ መጥቷል ይላሉ። በሌሊት ተገድሎ የሚጣሉ ሰዎችን መብላት የለመደ የጅብ መንጋ ገና ፀሐይ ሳታዘቀዝቅ ከጫካ እየወጣ በአካባቢው ማህበረሰብ ዘንድ ጭምር ከፍተኛ ስጋት እስከ መሆን እንደደረሰም የአካባቢው ነዋሪና የመረጃ ምንጫችን አንስተዋል። የመረጃ ምንጩ እንደሚሉትም ይህ ነገር መባባሱን ተከትሎ በቅዱስ ገብርኤል ቤተክርስቲያን አቅራቢያ በአንድ የጋራ ውሃ መቅጃ ቦኖ ውሃ አጥር ስር የነበረን አንድ የጎዳና ተዳዳሪ የጅቦች መንጋ መጥቶ ክቡሩን ሰው እንደ ጠቦት ተበጫጭቀው በሎት ሲሉ ነገሩን በሐዘን አስረድተዋል። እንዲህ አይነት የጅቦች ልምምድ የመጣው ደግሞ ከዚህ በፊት በየካ ተራራ ጫካ ውስጥ ባለው የመከላከያ ደህንነት ስልጠና ዋሻዎችና የማሰቃያ ክፍሎች ውስጥ ተገድለው በሌሊት በጫካው የሚጣሉ ሰዎችን መብላት ከለመደ በኋላ እንደሆነም የመረጃ ምንጩ አክለው ገልጸዋል። ይህንን መነሻ ይዘን ለሌላኛው የደህንነት ምንጫችን በአዲስ አበባ ምድር እንዲመሰል ግፍና በደል ሲፈጽሙ እንደምን አይታዩም ስንል ጠይቀነውም ስፍራው ዙሪያ ገባው እንዲታጠር ከመደረጉም ባሻገር ጥብቅ ቁጥጥር ይደረጋል። የወጣቶችን ገላ የለመደው ጅብ መንጋም ወደ ጫካው ለመግባት ስፍራውን አደገኛ አድርጎታል ብሏል። የአካባቢው ማህበረሰብም የመከላከያ ካምፕ በሚል ይጠራዋል እንጂ እንዲህ መሰል የግፍ ቦታ መሆኑንም በግልጽ የገባውም ከቅርብ ጊዜ ወዲህ ነው ብሏል። ከዚህ ባሻገር በተለያዩ ክልሎች የተገነቡት ፓርኮችና መዝናኛዎችም ስውር የማሰቃያ ዋሻዎች እንደተገነቡላቸውና አሁን ላይም እያንዳንዳቸው ፓርኮችና የመዝናኛ ስፍራዎች እንደ መዝናኛ ስፍራ ሳይሆን በከፍተኛ የመከላከያ ኮማንዶ ኃይል የሚጠበቁ ሆነው ለዚሁ የከዋላማቸው እየዋሉ ይገኛሉ ብሏል። በሌላኛው መረጃችን ስንቀጥል የኦሮሚያ ክልል መንግስት ከፍተኛ ቁጥር ያለው የጦር መሳሪያ ግዥ መፈጸሙ ተነግሯል። በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል የጸጥታ መዋቅሩን ለማጠናከር በሚል ከውጭ ሀገር ከፍተኛ ቁጥር ያለው የጦር መሳሪያ ግዥ መፈጸሙን መዋዕል ሚዲያ ያገኘው መረጃ ያሳያል። ክልሉ የጦር መሳሪያ ግዥውን የፈጸመው ባሳለፍነው ታህሳስ ወር እንደሆነ የተነገረ ሲሆን የተገዛው ጦር መሳሪያም በያዝነው የካቲት ወር መጀመሪያ ከጅቡቲ ወደብ በተሳቢ መኪኖች ከተጓጓዘ በኋላ ወደ ክልሉ እንዲገባ መደረጉን መረጃውን ያደረሱን ምንጮቻችን አያይዘው ገልጸዋል። የጦር መሳሪያ ግዢው ከተፈጸመ በኋላ በኮንቴነር ተጭኖ በኦሮሚያ ክልልና በመከላከያ ሰራዊት አባላት ታጅቦ የኦሮሚያ ክልል መንግስት እንዲረከብ መደረጉን የመረጃ ምንጮቹ ነግረውናል። የኦሮሚያ ክልል ከሰሞኑ ከጸጥታ ጋር ተያያዥነት ያላቸውን ስራዎች በማከናወን ላይ የሚገኝ ሲሆን የጦር መሳሪያ ግዢውም ከዚሁ ጋር የተያያዘ ሊሆን እንደሚችል ይገመታል። ክልሉ የፖሊስ የልዩ ኃይል እንደዚሁም የቀድሞ የልዩ ጥበቃ አባላት መልሰው የክልሉን ጸጥታ መዋቅር እንዲቀላቀሉት ጥሪ አቅርቦ እንደነበር መዘገባችንም ይታወሳል። ከዚህ በተጨማሪ የክልሉ መንግስት ጸጥታ መዋቅሩን እንደ አዲስ በ5 እዞች ያደራጀ ሲሆን የጦር መሳሪያ ግዢውም ይህንን ታሳቢ ያደረገ ሊሆን እንደሚችል ይታሰባል። ከዚሁ ጋር በተገናኘ የፌዴራል መንግስቱ አብዛኛውን የመከላከያ ሰራዊት ወደ ሰሜን ኢትዮጵያ ማንቀሳቀሱን ተከትሎ አቶ ሽመልስ አብዲሳ የሚመሩት የኦሮሚያ ክልል ጸጥታ መዋቅርም አዲስ አበባንና ዙሪያዋን እንዲጠብቅ ጊዜያዊ መመሪያ መሰጠቱን አስደምጠናችሁ ነበር። ግዥ ተፈጽሞም በያዝነው የካቲት ወር የኦሮሚያ ክልል የተረከበው የጦር መሳሪያ ከዚሁ ለሽመልስ አብዲሳ አዲስ አበባን የመጠበቅ አዲስ ኃላፊነት ጋር የሚያያዝ ሊሆን እንደሚችል የመዋዕል ሚዲያ የመረጃ ምንጮቹ አክለው ገልጸዋል። የክልሉ መንግስት ከዚህ ቀደም ተመሳሳይ ግዢዎችን መፈጸሙን በማስታወስም ከዚህ በፊት የተገዛው የጦር መሳሪያ ከኢትዮጵያ ጅቡቲ በተዘረጋው የባቡር ሐዲድ ተጓጉዞ ወደ ኦሮሚያ ክልል እንዲገባ መደረጉንም ያገኘነው መረጃ ያሳያል። ባልተለመደ ሁኔታ የጸጥታ መዋቅሩን መልሶ በማደራጀትና በማጠናከር ላይ የሚገኘው የኦሮሚያ ክልል
ከቅርብ ጊዜ ወዲህ ከፍተኛ ቁጥር ያለው የሰው ኃይል በመመልመል ተከታታይ ወታደራዊ ስልጠና እየሰጠ እንደሚገኝም ከክልሉ የፖለቲካና ወታደራዊ ጉዳዮች ጋር ተያይዞ የሚወጡ መረጃዎች ያመለክታሉ። ይህንን ተከትሎ የኦሮሚያ ክልል ከሰሞኑ የተረከበውና ከዚህ ቀደም የፈጸማቸው የጦር መሳሪያ ግዢዎች ዋነኛ ዓላማው በቁጥር እየጨመረ ከመጣው የክልሉ ወታደራዊ ኃይል ጋር ተመጣጣኝ የጦር መሳሪያ አቅርቦት እንዲኖር ለማስቻልና ከፌዴራል መንግስቱ አዲስ አበባንና አካባቢውን ጭምር እንዲጠብቅ ከተሰጠው ድርብ ኃላፊነት አኳያ ነው ተብሎም ይገመታል። በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት አዲስ ጦር መሳሪያ ግዢዎችን እየፈጸመ የሚገኘውም የክልሉ ጸጥታ መዋቅር በሜካናይዝድ ጦርና ብረት ለበስ ተሽከርካሪዎች ለማጠናከር ነው የሚሉ መረጃዎችም በሌላ ወገን እየተሰሙ ይገኛሉ። የመከላከያ ሰራዊቱ ወደ ሰሜን ኢትዮጵያ መንቀሳቀሱ ለክልሉ ጦር መሳሪያ ክምችትም መልካም አጋጣሚ እንደፈጠረለት እየተገለጸ ነው። ይህ በእንዲህ እንዳለ የኦሮሚያ ክልል የጸጥታ መዋቅሩን ለማጠናከር አገልግሎት ላይ ያውላቸዋል የተባሉትን የሜካናይዝድ ጦር መሳሪያዎችና ብረት ለበስ ወታደራዊ ተሽከርካሪዎች ከኢትዮጵያ መከላከያ ሰራዊት ውጭ ሌላ የክልል ጸጥታ መዋቅር ሊታጠቅም ሆነ ሊገለገልባቸው እንደማይችል የሚታወቅ ነው። በሌላኛው መረጃችን ስንቀጥል የፌዴሬሽን ምክር ቤትና የምርጫ ቦርድን ውሳኔ ተከትሎ ኮሎኔል ደመቀ ዘውዱ ሐሳባቸውን ሰጥተዋል። አሁን ከህወሓት ጋር የመጀመሪያ ፍች ፈጽመናል ያሉት ኮሎኔል ደመቀ ዘውዱ ከዚህ በኋላ ህወሓት ከህገ መንግስቱ ውጭ ምርጫ እያካሄደ እኛን አትመርጡም ማለት አይችልም ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ ዘርፍ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴን ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሄድና የህዝብ ተወካዮች እንዲኖሩት የሰጡበትን አቅጣጫ እጅግ መልካም ጅምር ነው ብለውታል። ዘላቂውና ሙሉ ጥያቄው ምላሽ የሚያገኘው ግን ከምርጫ በኋላ በሚካሄድ የህዝብ ውሳኔ እንደሆነና ወሳኙ እርምጃም ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑንም ኮሎኔል ደመቀ ዘውዱ አንስተዋል። የምርጫ ቦርድንና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው የነቀፉት ኮሎኔል ደመቀ ዘውዱ ህወሓት ራሱ ከህገ መንግስቱ ውጭ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነውም ብለውታል። በዛሬው ዕለት በተሰማው ሌላኛው መረጃ ደግሞ የአቶ ጌታቸው ረዳ ስምረት ፓርቲ በጉዳዩ ላይ ክስ መስርቶ ፍርድ ቤቱ ሂደቱን እንዳገደው ተሰምቷል። ከዚሁ ጋር በተገናኘው ሌላኛው መረጃችን ህወሓት በትግራይ ክልል ዋና ዋና ከተሞች ህዝባዊ የተቃውሞ ሰልፍ መጥራቱ ተሰምቷል። ህወሓት ሰልፉ የፌዴሬሽን ምክር ቤት ውሳኔና የብሔራዊ ምርጫ ቦርድ መግለጫ የትግራይ ሉዓላዊነት የሚጥስ ነው በሚልም ተቃውሞ ለማሰማት መሆኑ በተለያዩ ምንጮች እየተሰሙ ይገኛሉ። ህወሓት በትግራይ ክልል የጠራው የተቃውሞ ሰልፍ ከመጪው ዓርብ የካቲት 20 ቀን 2018 ዓ.ም ጀምሮ በመላው የክልሉ ዋና ዋና ከተሞች በተመሳሳይ ሰዓት እንዲካሄድ መወሰኑን መዋዕል ሚዲያ ለጉዳዩ ቅርበት ካላቸው ምንጮች ያገኘው መረጃ ያሳያል። የፌዴሬሽን ምክር ቤት በሰባተኛው ጠቅላላ ሀገራዊ ምርጫ በትግራይ ክልልና በአማራ ህዝብ መካከል አከራካሪ በተባሉ የሁመራ፣ አዲረመጽ፣ ኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው ለየራሳቸው ለህዝብ ተወካዮች ምክር ቤት በቀጥታ ምርጫ እንዲደረግባቸው ያስተላለፋቸውን ውሳኔ የኢትዮጵያ ብሔራዊ ምርጫ ቦርድ ተግባራዊ እንደሚያደርግ ማሳወቁ ይታወሳል። በመጪው ግንቦት 24 ቀን 2018 ዓ.ም ለማካሄድ በታቀደው ሀገራዊ ምርጫ አምስቱ የምርጫ ክልሎች ከትግራይ ክልል ውጭ ሆነው ምርጫ እንዲካሄድባቸውም የተላለፈው ውሳኔ የትግራይ ሉዓላዊነትና ህገ መንግስታዊ ስርዓቱን የሚጥስ ነው በሚል ህወሓት በትግራይ ክልል ተቃውሞ ሰልፍ መጥራቱን የተነገረው። እነዚህ አምስት የምርጫ ክልሎች ከዚህ በፊት ህወሓት በኃይል ወደ ትግራይ ክልል ያካለላቸውና በአማራ ህዝብ በኩል ለዘመናት የቆየ ማንነትና የወሰን ጥያቄ ሲነሳባቸው የቆዩ ሲሆን በመጪው ግንቦት ወር በሚካሄደው ሰባተኛው ጠቅላላ ምርጫ ከ30 ዓመታት በኋላ ለመጀመሪያ ጊዜ ከትግራይ ክልል ውጭ ሆነው ምርጫ እንደሚካሄድባቸው ይጠበቃል። ህወሓት የተቃውሞ ሰልፉን ለመካሄድ መወሰኑን ተከትሎም በመቀሌ፣ አክሱም፣ ሽሬ፣ አድግራት፣ አድዋና ሌሎችም ዋና ዋና ከተሞች ሰልፉ ይካሄድበታል በተባለው ቀን ህዝቡ እንዲገኝ ነዋሪዎችን ቤት ለቤት የመቀስቀስ እንቅስቃሴ እየተደረገ እንደሚገኝም ተሰምቷል። ከዚህ በተጨማሪም በአላማጣ ከተማ ተመሳሳይ ሰልፍ ለማድረግ ከተለያዩ የትግራይ አካባቢዎች ላይ ሰዎችን ወደ ከተማዋ የመጓጓዝና አስገዳጅ የቤት ለቤት ቀስቀሳ እየተደረገ መሆኑም ተሰምቷል። እነዚህ የህወሓት የሰልፍና የተቃውሞ ሂደቶችን የማመቻቸት ተግባራት እንዳሉ ሆነው በግንባር ያለው የኤርትራ የህወሓትና የፌዴራል መንግስቱ ወታደራዊ ዝግጅትም በከፍተኛ ሁኔታ ተባብሶ እንደቀጠለ ነው። በተለይ በዛሬው ዕለት በተሰማው መረጃ ደግሞ ክሪቲካል ትሬትስ ፕሮጀክት ወይንም ሲቲፒ የተባለው የጥናት ድርጅት በሰሜን ኢትዮጵያ ባለው ወታደራዊ ውጥረት ላይ በሰራው ጥናት
ጦርነቱ ምናልባትም በቀጣይ ወር ሊጀመር እንደሚችል እርግጠኛ ድምዳሜዎች ላይ መድረሱን አንስቷል። ተቋሙ በሰራው የምርመራ ጥናት ላይ በዚያ ያለው ወታደራዊ ትንቅንቅ አሁን ላይ በሶስቱም ኃይላት በኩል ከፍተኛ ሁኔታ ላይ መድረሱን አንስቷል። በዚህ አዝማሚያም ጦርነቱ በቀጣይ ወር የመጀመሩ ሁነት እርግጠኛ የሆነ መሆኑንም አንስቷል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።